ጤና ይስጥልን እንደምን ቆያችሁ የተከበራችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። በቆይታችን አጫጭርና በዝርዝር የምንመለከታቸውን ጉዳዮች ወደ እናንተ እናደርሳለን። አብራችሁን ቆዩ። የጋራ ገቢዎች ክፍፍል ቀመር ማሻሻያን ተከትሎ ለክልሎች የሚተላለፈው የጋራ ገቢ መጠን እያደገ መምጣቱን የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ተናገሩ። የፌዴሬሽን ምክር ቤት የድጎማ በጀትና የጋራ ገቢ ቋሚ ኮሚቴ አሰራር ላይ ያተኮረ የባለድርሻ አካላት ውይይት አካሂዷል። ሰለሞን አሰፌ ተጨማሪውን ይዟል። የኢፌዴሪ ፌዴሬሽን ምክር ቤት ባካሄደው ተቋማዊ ሪፎርም ለዓመታት ሲገለገልበት የነበረውን የጋራ ገቢዎች ቀመርን ማሻሻያ በማድረጉ የክልሎች የጋራ ገቢ ድርሻ በከፍተኛ መጠን እየጨመረ እንደሆነ ተመላክቷል። በገቢዎች ሚኒስቴርና በማዕድን ሚኒስቴር እየተተገበረ ያለውን የጋራ ገቢዎች አሰባሰብ አስተዳደርና ትልልፍ ላይ የፌዴራል ዋና ኦዲተር ባደረገው የፋይናንስ ኦዲት በሪፖርት ግኝቶች ዙሪያም ውይይት ተካሂዷል። በውይይቱ ላይ የተገኙት የአማራ ክልል ርዕሰ መስተዳደር አረጋ ከበደ ለተዘረጋው ስርዓት ውጤታማነት መነጋገር ለውጥ እያመጣ ስለሆነ ጉዳዩን የበለጠ መፈተሽና መስራት እንደሚያስፈልግ አንስተዋል። አጠቃላይ የተዘረጋው ስርዓት ውጤታማነትና ጥራት አሁንም በደንብ መነጋገር መወያየት ያለብንና በትክክለኛው መንገድ የሚፈልገውን ውጤት እያስገኘ ስለመሆኑ እርግጠኞች መሆን አለብን። ሪፖርቱ የሚመጣበት መንገድ ቼክ የሚደረግበት በየጊዜው ክትትል የሚደረግበት ችግሮች እንዳይከሰቱ የሚያደርግ አፈጻጸሙ ከፍ እንድል የሚያደርግ መሆን መቻል አለበት የሚል እምነት አለኝ። ለዚህ ደግሞ የአደረጃጀቱንም ጉዳይ ማየት የሚጠቅም ይመስለኛል። በፌዴሬሽን ምክር ቤት የድጎማ በጀትና የጋራ ገቢ ቋሚ ኮሚቴ ሰብሳቢ አቶ ሽመልስ አብዲሳ የፌዴራልና የክልሎች የጋራ ገቢዎች አካል የሆነው ከከፍተኛ ማዕድንና ፔትሮሊየም ሀብቶች ልማት የሚሰበሰበው የሮያሊቲ ገቢዎች ከጊዜ ወደ ጊዜ ማሻሻያ እያሳየ መምጣቱን አመላክተዋል። ትልቅ ማደግ ነው ያለው። በአፈጻጸሙንም በማሻሻል ግልጽኝነትንም በመፍጠር ሀብቶችንም በፍጥነት በማስተላለፍ የመጀመሪያ አካባቢ ትንሽ እግር መጎተት ነበረ። አሁን ባለፉት ዓመታት ከፍተኛ የሆነ እድገት ነው ያለው። ይሄ መጠናከር አለበት። የግድ ኦዲተር ጋር መድረስ የለበትም። ተናቦ መጨረስ ያስፈልጋል። ትልልቅ ተቋማቶች እንዴት ነው ሀብት የሚያመነጩት፣ ከዛ ደግሞ እንዴት ነው ገቢዎች ሚኒስቴር የሚሰበስበው፣ እንዴት ነው የሚያካፍለው የሚለውን ጥቅሉን ብቻ ሳይሆን ገባ ያለ ስራ ቢሰራ አስተማሪ ይሆናል። ሞር ትረስት እምነት እንዲጎለብት ስለሚያደርግ በዛ ደረጃ መስራት አለበት። በማዕድን ሚኒስቴር በኩል ግልጸኝነት ተፈጥሮ አሰራር መዘርጋት አለበት። የኢፌዴሪ ፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር የጋራ ገቢዎች አሰባሰብና አፈጻጸም ተግባራዊ መደረግ የክልሎችን የጋራ ገቢ ድርሻ በከፍተኛ መጠን እየጨመረ ነው ብለዋል። በተደረገው አዲስ የጋራ ገቢዎች ክፍፍል ቀመር ላይ ለመጀመሪያ ጊዜ ማሻሻያ በማድረግ እየተተገበረ ይገኛል። ላለፉት 5 ተከታታይ ዓመታት የክልል መንግስታት ገቢ በከፍተኛ ሁኔታ እያደገ መምጣቱ የዚህ ጥረት ዋነኛ ማሳያ ነው። በዚህም መሰረት የጋራ ገቢው ማሻሻያው ከመካሄዱ በፊት 4.2 ቢሊዮን ብር የነበረው የክልሎች ድርሻ በ2017 መጨረሻ 91.73 ቢሊዮን ብር ደርሷል። ይህ ትልቅ ለውጥ ነው። በ2018 የ7 ወራት አፈጻጸማችን ስንመለከት 71.33 ቢሊዮን ብር ለክልሎች አስተላልፈናል። በተመሳሳይ ለክልሎች ይህ ጉልህ የሆነ የገቢ እድገት በፌዴራልና በክልል መንግስታት መካከል እየተጠናከረ የመጣው የጋራ ርብርብ ውጤት መሆኑ በግልጽ የሚያሳይ ነው። የፌዴሬሽን ምክር ቤት የድጎማ በጀትና የጋራ ገቢ ቋሚ ኮሚቴ አሰራር ላይ ያተኮረ የባለድርሻ አካላት ውይይት መድረክ ላይ
የክልል ርዕሳነ መስተዳድሮች፣ የገቢዎች ሚኒስቴር፣ የገንዘብ ሚኒስቴር፣ የፌዴራል ዋና ኦዲተር፣ የማዕድን ሚኒስቴር፣ የክልል ፋይናንስ ቢሮ ኃላፊዎች፣ የገቢዎችና የማዕድን ቢሮ ኃላፊዎች ታዳሚ ሆነዋል። ለሀገር ሰላምና ለሁለንተናዊ እድገት የወጣቶች ሚና የማይተካ በመሆኑ ወጣቶች የውይይትና የምክክር ባህልን ሊያሳድጉ እንደሚገባ ተጠቆመ። በደብረ ብርሃን ከተማ ዘላቂ ሰላምን ማጽናት በሚል መሪ ቃል ከወጣቶች ጋር የምክክር መድረክ ተካሂዷል። ዮናስ ታደሰ መድረኩን ተከታትሎ ተከታዩን ዘገባ አዘጋጅቷል። በደብረ ብርሃን ከተማ አስተዳደር የወጣቶች መሪነት ለዘላቂ ሰላም በሚል መልእክት ውይይት ተካሂዷል። በውይይቱ ላይ የከተማ አስተዳደሩ ተቀዳሚ ምክትል ከንቲባ በድሉ ብሸት በከተማው ያለው ወጣት በሁሉም ዘርፍ ንቁና ተሳታፊ ነው ያሉ ሲሆን ዘላቂ ሰላምን ለማስፈን የወጣቱ ሚና የጎላ በመሆኑ መመካከር ያስፈልጋል ብለዋል። በከተማችን በርካታ የልማት የመልካም አስተዳደር ችግሮች እየተፈቱ ይገኛሉ። ይሄንን ደግሞ የበለጠ ዘላቂ ሰላም ማረጋገጥ የወጣቱ ሚና የማይተካ በመሆኑ በየጊዜው ወጣቱ እየተገናኘ መመካከር፣ መወያየት በየአካባቢያችን ሰላም እንዲሰፍኑ ከእናንተ ብዙ እንጠብቃለን። ደብረ ብርሃን ሲነሳ የሰላም ተምሳሌት ነው ህዝቡ። ለዚህ ደግሞ ዋነኛው ወጣቶች ቀዳሚ ስለሆነ ይሄንን ተሳትፏችሁን ማጠናከር ዋነኛ የእናንተ ተልዕኮ ነው የሚሆነው። የውይይቱ ተሳታፊ ወጣቶች በበኩላቸው ወጣቱ ሰርቶ መለወጥ ላይ ነው ትኩረቱ ያሉ ሲሆን ሰላም የሚጀምረው ከራስ ነው፣ ይሄንንም ለማጽናት በትኩረት እንሰራለን ብለዋል። ሰላም ከመናፈቅ ውጪ ሌላ እንዲያስብ የሚያደርገው ነገር የለም። አንደኛ ፈጣሪውን የሚፈራ ሰው ነው የደብረ ብርሃን ህዝብ። ወጣቱም ልክ እንደዛው ነው ማለት ነው። ስራውን ስለሚወድና ለፈጣሪው ተገዢ ስለሆነ ለዚህ አይነት ነገር ብዙም ትኩረት አይኖረው። ዛሬን ሰርቶ ነገን መለወጥ ነው የሚፈልገው። ትኩረቱ ዘላይ ስለሆነ ነው ይበልጥ ወጣቱ ወደ ሰላም እንዲመጣ ያደረገው ማለት ነው። ወጣቶች ብዙ ነገር መስራት፣ ብዙ ነገር መለወጥ ይችላሉ። የሰላም ውጤቶችም ወጣቶችና ሴቶች ናቸው። ስለዚህ ከወጣትና ከሴቶች ጋር አብሮ መስራት ያስፈልጋል ማለት ነው። አሁን ወጣቱ መስራት ያለበት እንደዚሁ ዘላቂ መፍትሄ ሰላም ለማምጣት ከዚሁ የተሻለ ደግሞ በቃ ለማድረግ ወጣቱ ከአመራር ጋር ከመንግስት ጋር ሆኖ እጅና ጓንት ሆኖ ቢሰራ እየሰራም ነው። በውይይቱ ላይ የተገኙት የአማራ ክልል የሴቶች ወጣቶችና ማህበራዊ ጉዳይ ቢሮ ምክትል ኃላፊ ዘላለም አረጋ በተለይ የወጣቱ አንድነት መመካከርና ቁርጠኝነት ለሀገር እድገት ወሳኝ መሆኑን አስረድተዋል። ለሀገር እድገትና ሰላም ተማከሩ፣ ሁሉን መርምራችሁ ወቁ፣ የምትሰሩትን ግን ምረጡ፣ በየትኛውም የስራ መስክ በቁርጠኝነት ተሰማሩ፣ አትከፋፈሉ፣ አንድ ሁኑ። የወጣቶች አንድነት የወጣቶች ለሰላምና ለልማት መሽቀዳደም የህልውና መሰረት ነውና ወጣቶች ሁሉንም በጥበብ መመርመር ይገባቸዋል ያሉት አቶ ዘላለም እንደ እሳትና ውሃ የምንጠፋፋ ሳይሆን እንደ ድርና ማግ አንድ የሚያደርግን ላይ ማተኮር አለብን ነው ያሉት። ወጣትነት ፍሬያማ ሊሆን የሚችለው ደግሞ በአስተዋይነትና በምክንያታዊነት መንቀሳቀስ ሲቻል ነው። ወጣቶች ለሀገር ታላቅ ገጸ በረከቶች ናችሁ። ባላችሁም ኃይል ለሀገር ግንባታ አይተኪ ሚና የምትጫወቱ ናችሁ። የሚያጋጥማችሁ ችግሮችን በጥበብ በማለፍና በተለያዩ ማህበራዊ ገጾች ወይም ደግሞ የትስስር ገጾች ከሚሰራጩ ሐሰተኛ የጥላቻና አፍራሽ መልእክቶች ራሳችሁን ልትጠብቁ ይገባል። ዜናዎቻችን ወደ እናንተ መድረሳቸውን ቀጥለዋል። ተመልካቾች፣ ብልጽግና ፓርቲ ሴቶችን ከዳር ተመልካችነት ወደ ተሳታፊነትና መሪነት እያሸጋገረ መሆኑን በሚኒስትር ማዕረግ የኢፌዴሪ የህገ መንግስት ትርጉምና የህጎች ህገ መንግስታዊነት ክትትል ቋሚ ኮሚቴ ጸሐፊ ፍሬሕይወት ዱባለ ገለጹ። በሰባተኛው ጠቅላላ ምርጫም የበለጠ የሴቶች ሚና የጎላ እንዲሆን በትኩረት እየተሰራ መሆኑም ተመላክቷል። ብርቱካን ማሞ በሴቶች ተሳትፎ የጸናች የበለጸገች ኢትዮጵያ በሚል መሪ ሀሳብ በደብረ ብርሃን ከተማ የብልጽግና ፓርቲ የሴቶች ክንፍ ውይይት አድርጓል። በውይይቱ ላይ የተሳተፉ ሴቶችም ይህንን ሀሳብ አንስተዋል። ያለ ሴት ሀገር አትቆምም፣ ያለ ሴት ሰላም አይመጣም፣ ያለ ሴት ልማት አይመጣም። ስለዚህ ይሄ ሁሉ ተግባራት እንዲፈጸም ሴቶች የበኩላችን ድርሻ መወጣት ያስፈልገናል ማለት ነው። ሰላም እንዲመጣ ጎረቤቶችንም ልጆችንም መክሬ ምርጫ በሰላም እንዲካሄድ አደርጋለሁ። በሰላም ግንባታ ሂደት ሴቶችን ወደፊት ማምጣትና ተሳታፊ ማድረግ ዋናው ዓላማችን ነው። ምርጫውን ሙሉ ለማድረግ ሴቶችን ማውቃት፣ ማሳተፍና ወደ መሪነት ማምጣት ያስፈልጋል ያሉት ደግሞ የደብረ ብርሃን ከተማ አስተዳደር ምክትል ከንቲባ ወርቅ አለማው ኮስትሬ ናቸው። አስቀድሞ በታሪክ ሴቶቻችን በተሰማሩበት ዘርፍ ሁላ
ከወንድሞቻቸው ወንዶች እኩል አንዳንዴም ደግሞ የበለጠ ውጤቶች የሚያስመዘግቡበት ሁኔታ ነው ያለው። በእኛ በብልጽግና ፓርቲ ደግሞ እምነት ሁሉም ሁነቶች ያለ ሴቶች ተሳትፎ መረጋገጥ አይችሉም የሚል አቋም አለን። በምንሰራቸው የፖለቲካ ስራዎች፣ የልማት ስራዎች፣ የኢኮኖሚ ተጠቃሚነት ስራዎች ሁላ ሴቶችን አሳትፈን ውጤት ማምጣት አለብን ብለን እየሰራን እንገኛለን። ትርጉም ባለው ደረጃ ሴቶች ተጠቃሚ እንዲሆኑ ብልጽግና ፓርቲ ከፖሊሲ ጀምሮ አተገባበሩን በመቆጣጠር የተሻለ ስራ እየሰራ ይገኛል። ይህንን ስራ አጠናክሮ በመቀጠል በሰባተኛው ጠቅላላ ምርጫ ላይ ሴቶች ተሳታፊ እንዲሆኑ በሰፊው እየሰራን እንገኛለን ያሉት የአማራ ክልል ብልጽግና ፓርቲ ሴቶች ክንፍ ኃላፊ ኢለኔ አባይ ናቸው። ሴት በምርጫ ስትሳተፍ በፖሊሲ ጉዳዮች የሴቷ ጉዳይ፣ የህፃናት ጉዳይ፣ የማህበረሰብ ጉዳይ ምን ያክል ተካቷል ብላ መርምራ ነው ድምጿን የምትሰጥ። በእውቀት ላይ የተመሰረተ ድምጽ ነው የምትሰጥ። ይሄ ለሀገር ግንባታ ለሴቷ ተጠቃሚነት ብቻ ሳይሆን ትልቅ አሻራ የምታሳርፍበት ነው። በምርጫ እንግዲህ ሴቷ በእጩነት፣ በተመራጭነት ማለት ነው፣ በአስመራጭነት፣ በመራጭነት እንዲሁም ምርጫውን በማስፈጸም በታዛቢነት የምትሳተፍበት ሁኔታ ነው ያለ። ሴቶችን ከተመልካችነት ወደ ተሳታፊነት ያሳደገ የፓርቲ ስርዓትን ለመፍጠር ብልጽግና ፓርቲ እየሰራ እንደሚገኝ በሚኒስተር ማዕረግ የኢፌዴሪ የህገ መንግስት ትርጉምና የህጎች ህገ መንግስታዊነት ክትትል ቋሚ ኮሚቴ ጸሐፊ ፍሬህይወት ዱባለ ገልጸዋል። ሀገሪቱ ከ50% በላይ የሚሆነው ዜጋ ሴቶች ናቸው። ስለዚህ ከ50 እጅ በላይ የሆኑትን ሴቶችን ትተን ዲሞክራሲያዊ ምርጫ አድርገናል ወይም ደግሞ ኢትዮጵያን የሚመስል የምርጫ ስርዓት ፈጽመናል ማለት አይቻልም። ስለዚህ አብዛኛውን ቁጥር የሚይዙ ሴቶችን በምርጫው ማሳተፍ ዋነኛ ዓላማው አብዛኛውን የህዝብ ቁጥር ማሳተፍ ነው። ሌላኛው ደግሞ በራሳቸው የሚመራቸውን ሰው እንዲመርጡ የማድረግና ዲሞክራሲያዊ ስርዓቱን ኤክሰርሳይዝ እንዲያደርጉ፣ ልምምድ እንዲያደርጉ፣ የመምረጥ መብታቸውን እንዲጠቀሙ ማድረግ ነው ዋነኛ ዓላማው። በጤና መድህን የሚገለገሉ ታካሚዎችን የተሻለ ሕክምና ለመስጠት በ1.8 ቢሊዮን ብር ለሆስፒታሎች የሕክምና መሳሪያዎችን እያሟላ መሆኑን የአማራ ክልል ጤና ቢሮ ገለጸ። በክልሉ የጤና ወጪን በራስ አቅም ለመሸፈን የጤና መድህን ሽፋንን ማሳደግ ላይ ትኩረት ተሰጥቷል ተብሏል። ተመስገን ዳረጎት በዝርዝር ተመልክቶታል። በሆስፒታሎችና ጤና ጣቢያዎች የህክምና ግብዓት ባለሙያና ለጤና አገልግሎት የሚውሉ ቁሳቁሶችን ለማሟላት ሰፊ ወጪን ይጠይቃል። ይህን የጤና ወጪ ለመሸፈን ከመንግስት በጀትና ከበጎ አድራጊ ድርጅቶች ፋይናንስ ሲደረግ ቆይቷል። ከቅርብ ጊዜያት ወዲህ ግን የበጎ አድራጊ ድርጅቶች የሚያደርጉት ድጋፍ እየቀነሰ መጥቷል። በአማራ ክልል ጤና ቢሮ የሀብት አሰባሰብ አስተዳደርና አጋርነት ዳይሬክተር አቶ አዲሱ አባው በጤናው መስክ የድጋፍ አድራጊዎች እየቀነሱ በመምጣታቸው በራስ አቅም የጤናን ወጪ ለመሸፈን ክልሉ እየሰራ ነው ይላሉ። ከጊዜ ወደ ጊዜ የእርዳታና ድጋፍ የሚያደርጉ ድርጅቶች እየቀነሱ ነው ያሉ። ስለዚህ እኛም እንደ ክልል ያው በውጭ ጥገኝነት ላይ መሰረት ማድረግ ሳይኖርብን በራሳችን አቅም መስራት ስላለብን ሞር የመንግስትንና የማህበረሰቡን አቅም እየተጠቀም የጤና ስርዓቱን የማስተካከልና የአገልግሎቱን የማስፋት ስራ ነው እየተሰራ ያለው። የክልሉ መንግስት ለጤናው መስክ የሚመድበውን በጀት ማሳድጓል ብለዋል። በአቡጃ ዲክላሬሽን ወይም አቡጃ ስምምነት የሚባል እድገት ተኮር ለሆኑ ሴክተሮች አንዱ ጤና የእድገት ተኮር ሴክተር ስለሆነ አጠቃላይ በክልሉ ከሚበጀተው በጀት 15 በመቶ ለጤና እንዲሆን ስምምነት አለ። ስለዚህ በዛ ስምምነት መሰረት አሁን ላይ ወደ ግጭትና እንዲህ ከመገባቱ በፊት 17% ደርሰን ነበር እንደ ክልል። አሁን ላይ ካሉት ችግሮች አንጻር እንዳየው ሪፖርቱም ላይ ወደ 14.7 ዝቅ ብሏል። ይህም ቢሆን ግን እንደ ሀገር ተወስዶ ሲታይ ከፍተኛው የኛ ነው። ስለዚህ በክልሉ መንግስት በኩል የጤናውን ሴክተር ደግፎ የተሻለ አገልግሎት እንዲኖር፣ የጤና ተቋማት ግንባታ እንዲስፋፋ፣ የጤና ባለሙያዎች ቅጥር እንዲፈጸም፣ የሕክምና መሳሪያዎች እንዲሟሉ፣ ግብዓት እንዲሟላ በትኩረት እየተሰራ ነው ማለት ነው። የማህበረሰብ አቀፍ የጤና መድን ሽፋንን በማሳደግ የጤናን ወጪ ከህዝብና ከመንግስት ጋር በመተባበር ለመሸፈን ክልሉ እየሰራ ነው ይላሉ። በጥቅሉ 91% የሚሆነው የክልሉ ህዝብ በአሁኑ ሰዓት የማህበረሰብ አቀፍ ጤና መድን ሆኗል። ከማህበረሰቡ የተዋጣው ገንዘብም መንግስትም ከወረዳም ከክልልም የደጎመ ሆኖ
በአጠቃላይ የፌዴራልም ድጎማ ያው የሰበሰብነውን 25% ፌዴራል ስለሚሰጥ ከ7 ቢሊዮን በላይ ሀብት መሰብሰብ ተችሏል ማለት ነው በዚህ ዓመት። የአገልግሎት አሰጣጡን ለማዘመን በሆስፒታሎች ግብዓት ለማሟላት እየተሰራ ነው ብለዋል። ጤና ተቋማት ላይ እንደምታውቀው ትልልቅ ማሽኖች አልነበሩም። እነ ኤምአርአይ፣ ሲቲ ስካን፣ ማሞግራፊ እና የተሻሉ የምትላቸው ዘመኑ ያመጣቸው ትልልቅ ማሽኖች አልነበሩ። ስለዚህ እነሱን ለማሟላት በዚህ ዓመት ብቻ 1.8 እንዳልኩ ቢሊዮን በጀት ተመድቧል። ስለዚህ ሁሉም ጠቅላላ ሆስፒታሎቻችን በዚህ ዓመት ኢንፋክት ሁሉም ላይ ደርስ ይችላል። 15 ጠቅላላ ሆስፒታሎች አሉን። ለ10ሩ ሲቲ ስካን ይገዛላቸዋል በዚህ ዓመት። ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታሎች ኤምአርአይ እና ሲቲ ስካን ግዢ ተፈጽሟል። ጤና ጣቢያዎችና የመጀመሪያ ደረጃ ሆስፒታሎች ሁሉም የኤክስሬ ማሽን እንዲደርሳቸው ተደርጓል። አልትራሳውንዶቹ እየተገዛ ነው። መድኃኒቶች እና ሌሎችም ግዢዎች እንዲፈጸም ለመድኃኒትና ለሕክምና መሳሪያ ብቻ ተብሎ ታክ ተደርጎ 1.8 ቢሊዮን በክልሉ መንግስት በዚህ ዓመት በጀት ተይዞ ስራ እየተሰራ ነው። በአማራ ክልል የጤና መድን ሽፋን ለህዝቡ መሰጠቱ ወደ ጤና ተቋም ሄዶ የሚታከመው ቁጥር ማደጉን የክልሉ ጤና ቢሮ አስታውቋል። በመጨረሻም ለዕለቱ ወደ ተዘጋጁት አጫጭር ዘገባዎች እናልፋለን። ፍሬት መንግስቴ ታቀርባቸዋለች። ተከታትለን እንመለስ። የውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስ ከሳውዲ አረቢያ የውጭ ጉዳይ ሚኒስቴር ዴኤታ ዋሊድ አልከሬጂ ጋር ተወያይተዋል። በውይይታቸውም በሁለቱ ሀገራት የጋራ ጥቅም ላይ በተመሰረቱ ቀጠናዊ የሰላምና ጸጥታ ጉዳዮች ላይ ምክክር ማድረጋቸውን የውጭ ጉዳይ ሚኒስቴር አስታውቋል። ሁለቱ ወገኖች ረጅም ዘመናትን ያስቆጠረውን የሁለቱ ሀገራት ጠንካራ ግንኙነት ይበልጥ ማጠናከር በሚቻልባቸው ጉዳዮች ላይም ተወያይተዋል። በተጨማሪም የአፍሪካ ህብረትና ሳውዲ አረቢያ በሰላም በልማትና በዲፕሎማሲ ዙሪያ ያላቸውን አጋርነት የበለጠ ለማጎልበት ቁርጠኛ መሆናቸውን አስታወቁ። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ በሳውዲ አረቢያ ምክትል ውጭ ጉዳይ ሚኒስቴር ዴኤታ ዋሊድ አልከሬጂ ከተመራ ልዑክ ጋር በአዲስ አበባ ተወያይተዋል። የኮሚሽኑ ሊቀመንበር መሐመድ አሊ የሱፍ አፍሪካና ሳውዲ አረቢያ ለረዥም ጊዜ የቆየና ታሪካዊ ግንኙነት እንዳላቸው ገልጸው ትብብሩ በጥልቅ የባህል የኢኮኖሚና የህዝብ ለህዝብ ትስስር ላይ የተመሰረተ መሆኑን አውስተዋል። ሳውዲ አረቢያ በአፍሪካ ያላትን ዘላቂ ትብብርና በአህጉሪቱ እያደገ የመጣውን ኢንቨስትመንት አልፎም በቀጠናውና በዓለም አቀፍ ደረጃ ዲፕሎማሲ ያላትን ገንቢ ሚና አድንቀዋል። ሳውዲ አረቢያ ከአፍሪካ ህብረት ጋር በመቀናጀት በሊቢያ፣ ሱዳንና ሶማሊያ ሰላምና መረጋጋትን ለማስፈን እየተደረጉ ባሉ ጥረቶች እያሳየች ያለውን የዲፕሎማሲ ድጋፍና ተሳትፎ አዎንታዊ መሆኑንም አመልክተዋል። የሳውዲ አረቢያ ምክትል ውጭ ጉዳይ ሚኒስቴር ዴኤታ ዋሊድ አልከሬጂ በበኩላቸው የአፍሪካ ህብረት በአህጉሪቱ በልማት በሰላምና በባለብዙ ወገን ትብብር ያላቸውን የመሪነት ሚና አንስተዋል። ሁለቱ ወገኖች የአፍሪካ ህብረትና ሳውዲ አረቢያ ያላቸውን ግንኙነት በጋራ መመካከር መንፈስ በወዳጅነትና በስትራቴጂካዊ አጋርነት ላይ በመመስረት የበለጠ ለማጠናከር የጋራ ፍላጎት ማሳየታቸውንም ገልጸዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። የከተማና መሰረተ ልማት ሚኒስቴር የ2018 በጀት ዓመት የተቋማት የ6 ወራት የስራ አፈጻጸሙን በአዳማ ከተማ ገምግሟል። በመድረኩ ላይ መልእክት ያስተላለፉት የከተማና መሰረተ ልማት ሚኒስትሯ ጫልቱ ሳኒ ባለፉት 6 ወራት በመስሪያ ቤቱ በርካታ አበረታች ውጤቶች የታዩበት መሆኑን አንስተዋል። በግማሽ ዓመቱ በመሬት ልማት ማኔጅመንት፣ በመኖሪያ ቤት አቅርቦት፣ በከተማ መሰረተ ልማት፣ በከተሞች ምግብ ዋስትና፣ በስራና ፈጠራና በሌሎችም መስኮች ጠንካራና ውጤታማ ተግባራት መሰራታቸውን ገልጸዋል። የማዘጋጃ ቤታዊ አገልግሎት አሰጣጥን ለማቀላጠፍ በተሰራ ተግባር በሀገሪቱ እስካሁን በ235 ከተሞች ቁልፍ ተግባራት መከናወናቸውን አስታውቀዋል። የኮሪደር ልማት የብልጽግና መንግስት እሳቤ ማሳያ ነው ሲሉም ተናግረዋል። ሚኒስትሯ ተመስገን ዳረጎት እንደዘገበው ምርጫ ለአንድ ሀገር ደም ስር ነው ብለን ማስቀመጥ እንችላለን። ሀገር ማለት ምንድን ነው ተብሎ ሲባል በትንሹ እንደው ሁላችንም የሚያስማማን ዴፊኒሽን የሚያስቀምጠው የዩኤን ቻርተር ነው። ከዛ ውስጥ አንደኛው መንግስት ነው። መንግስት መኖር አለበት የሚል እንትን ያስቀምጣል። መንግስትን ደግሞ ልንፈጥር የምንችለው በምርጫ ነው። ህዝብም እምነት ሲኖረው በምርጫው ለውጥ አምጣለሁ ብሎ ሲያስብ ያመጣውን ለውጥ አይተናል በተግባር እና የተባረርንበት ነበረ፣ እንዳንቀበር የተከለከልንበት ነበረ፣ እሳት ከጎረቤታችን እንዳንለምን የተከለከልንበት ጊዜ ነበረ። አይደለም ለምርጫ ልንወዳደር
ዜጎች ወደ ተቃዋሚ ፓርቲዎች በሀሳብ ተስበው ወይም ሀሳባቸውን ወደው ዓላማቸውን ወደው ለመምጣት ያመነታሉ፣ ይፈራሉ። አንዳንዴ ፓርቲዎች አንጻራዊ ሰላም ያለባቸው ቦታዎች ላይ ራሱ ምን እየሰሩ ነው የሚለውን ማየትም ግን ያስፈልጋል። በተግባር ደግሞ ስደት የነበሩ ፖለቲካ ፓርቲዎች ይገቡ፣ ስደት የነበሩ ፖለቲከኞች ይገቡ። ኦልሞስት በሀገራችን ውስጥ ከፍተኛ እንቅስቃሴ ለማድረግ ቦታ ተመቻቸ የሚል ተስፋ ተሰጠ። ለህዝቡ አማራጭ ሆነው እንዲቀርቡ 5 ዓመት በነፃነት መደራጀት አለባቸው። ምህዳሩ ለነሱ ምቹ መሆን አለበት። ፉክክር ገዢው ፓርቲ በአንድ ጎራ፣ ተፎካካሪዎቹ ሌላ ጎራ የሚደረገው ነው። ተፎካካሪ ሆን ነው ነገ መንግስት ሆናለሁ ከሚለው ሌላም ተፎካካሪ ጋር አሁንም ካለው ገዢ ፓርቲ ጋር ነው የምንፎካከር። ስለዚህ የጎንዮሽ ፉክክሮችም ያስፈልጋሉ ብለን ነው ምናምነው። ስናኮርፍ እዚህ ፓርቲን መሰርታለን፣ ስናኮርፍ መሳሪያ ይዘን እንሄዳለን። እንደገና ደግሞ አይ መንግስት ጥሩ እየመራ አይደለም ብለን እናገራለን። አንዱ የተቃዋሚዎች ስራ የውስጥ የቤት ስራቸውን መጨረስ ነው። ድክመቶቹን መናገር ግን ደግሞ ከራስም ያለን ድክመት ማየት ያስፈልጋል ብለን እናምናለን። ያህንን ማድረግ ካልተቻለ አንዳንድ ባህሪያት የሚገለጡት መንግስት ተኩኖ ሳይሆን ተፎካካሪ ፓርቲ ተኩኖ ነው። እዚህ የሰባሰብን መተን ለመንግስትም አስጨናቂ ልንሆን አልቻልንም። እየተበታተን ነው የምንሄደው። የራሳችን ድክመትም ራሱ ይፋ ማውጣት መቻል አለብን። በኢትዮጵያ ሰላም ማጣት ጥቅሙን የሚያስከብር አካል ወይም ጥቅም ያለው አካል እጁን ሊያስገባ ይችላል። እጁን የሚያስገባው ግን አገር ውስጥ ባለ ክፍተት ነው። ያን ክፍተት መዝጋት የኛ ኃላፊነት። በምንም አይነት ሁኔታ እንደምታውቀው አገር በሌለበት ሁኔታ ምንም ነገር ፖለቲካም ስለማይኖረን አሁን ካልካቸው ከጠቀስካቸው አካላት ጋር በፍጹም ከነሱ ተቃራኒ መቆም ያስፈልጋል ብለን ነው ምናምነው። ሀገር እናፈርሳታለን የሚሉም አሉ። ባይዘው ኢትዮጵያ የድንጋይ ካብ አይደለችም። ክቡራን ተመልካቾች ከሚኮ አዲስ አበባ ስቱዲዮ ወደ እናንተ ሲደርሱ የነበሩ የዕለቱ ዜናዎቻችን በተከታተላችኋቸው መልኩ ተጠናቀዋል። ዜናዎቹን ዮሐና መኮንን ከመላይ ስቱዲዮና የስርጭት ባለሙያዎች ጋር ወደ እናንተ እያደረስኩ አብራችሁ ቆይታ አድርጌያለሁ። አብራችሁን ስለነበራችሁ ምስጋናችን ከልብ ነው። በያላችሁበት ጤና ይስጥልን።